የሰላምዬና የዳጣዬ መገናኘት ያስከተለው የሚያሳዝን ሁኔታ ዳጣ ለ21 ዓመት እንዲሁም ሰላም ለ21 ዓመት ልጃቸው ሲነፋፈቁ ቆይተው ግን በስከ መጨረሻ ዳጣ ስትገባ ቤት ውስጥ ያገኘችው ነገር አስደንጋጩ ነው። እንግዲህ ሰላም በጭንቀትና በብዙ ጥረት የኖረች ስለነበረ በተለይ አቶ ደረጀ ደውለው አንቺ ነግሬሻለሁ ልጅቷን ልትደብቂያትና ልትሸሽጊያት እንዳትሞክር ያሏትን ነገርና እሷ ዳጣ እኔን የማትፈልገኝ ሆና ለኔ ብላ ጠፍታ ነው ለምን ቀድማ አልነገረችኝም ብላ ነው እያለች ይህንን በር እያየች ልቧ ከመጠን በላይ ሲመታ ስለነበረ እንግዲህ ሳታስበው እዛው ላይ ፍግም ብላ ቀረች። የሚያሳዝን ሁኔታ ዳጣ እየቦረቀችና እየዘለለች ገብታ ግን ያየችው ማመን ያቃታት። ልጁን አንጠልጥላ ይዛ እናቷን መመልከት ስትጀምር አቶ ደረጀ ደግሞ በፍጥነት መኪናቸውን እየነዱ በሩ ቤት ውስጥ እንደተከፈተ ስለነበረ ሲገቡና ወይዘሮ ማርታም ራይት ጠርተው ምን እንደሚፈጠር እስከ መጨረሻ ያለሁኝ ምንስ ባልወልዳት ነው ወይ ብለው ወይዘሮ ማርታም ተነስተው እዛ ቤት ሲገቡ ግን የተገኘው ነገር ከባድ ነገር ነው። በጣም በሚያሳዝን ፊልም በሚመስል ነገር ሁኔታ በተለይ ይህ ነገር በኢትዮጵያ ላይ በእውነተኛ ታሪክ ላይ ተሰርቶ ያየነው ነው። ምክንያቱም ከዚህም በፊት ለብዙ ዓመታት እናትና ልጅ ተለያይተው ቆይተው በድንጋጤ ብዛት ልጅ እናት ወዳውኑ ሙታ ልጅቱ ያንን የተወለደ ልጅ በማሳደግ መከራዋን እያየች የነበረች አንድ ታሪክን ያስታውሶኛል በሚያሳዝን ሁኔታ እና ይህ ነገር ማስተማሪያና በጣም ጠቃሚ የሆነ ነገር እንደሆነ ነው ከነዳጣና ከነሰላም የምንረዳው። ምክንያቱም አንዳንድ ሰዎች ሲለያዩ ብዙ ጊዜ ማቆየትና የልብ ትርታቸው እንዲመታና መጥፎ ንግግሮች መናገር እንደሌለብን የተረዳ ነው። አቶ ደረጀ በጣም ተቆጭተዋል። ምክንያቱም እሷ አንድ ነገር አድርጋ ደብቃት መስሏቸው የተናገሩት ኃያላን ቃላት ሲያስታውሱት በጣም እየተናደዱና ራሳቸው እየተጸጸቱ ይገኛሉ። ሰላም ደግሞ በጉጉት ስትጠብቃት እንዲሁም ደግሞ ዳጣ እናቴ ብላ ሩጣ እቀፊኝ እንጂ አጉርሽኝ እንጂ ለማለት በጣም ቸኩላና ሳስታ ለኔ ስትል እኮ ነው ሰራተኝነት የገባችው እኔን ነው እኮ ስትጠብቅ የኖረችው እስከዛሬም በሚስጥር ቢነግሩኝ እኮ በሚስጥር ይዤ እናቴን ፍቅሯን ወጣ ነበር ግን ለትንሽ ጊዜም ቢሆን አልጋዋ ውስጥ እያደረገች እያቀፈችኝ ትተኛ ነበር ከነሱ ተደብቃ እኔ ጋር ተኝ ትለኛለኝ ያልገባኝም እንጂ ታጎርሰኛለች ጠግቤ እንኳ እያየኝ አልጠገብሽም ይችን በኔ እያለች እኮ ባፌ ሳጎርሰኝ ነበር እናቴ ይሄ ነበር እኮ ናፍቆኝ ወደ አንቺ የመጣሁት በማለት ዳጣ በጩኸት ቀወጠች። ወይዘሮ ማርታም ግራ ተጋቡና ምንድን የሆነ ነገር ያለ ቢመስላቸውም በመጀመሪያ ሰላምን ማትረፍ አለብን የሚለውን ስላሰቡ ሁሉን ነገር ችለው ሰላምዬ ምን ሆነች ነው እያሉ ቢቀሰቅሳቱም ሰላም ግን ምን የምትናገር ነገር አይለችም። አቶ ደረጀም ሰላም ንቂ ምንድነው የተፈጠረው እያሉ ቢሏትም ምንም የምትናገረው ነገር የላትም። በዚህን ጊዜ ወይዘሮ ማርታና አቶ ደረጀ በጣም ደነገጡ። ምን እየተፈጠረ ነው በሚለው እባክህ ናታል ድረስልኝ በማለት ወደ ናታል ደውለው አቶ ደረጀ ናታልን ጠሩት። ምክንያቱም ናታል ሁሉንም ታሪክ ስለሚያውቅ ወደ ሆስፒታሉ እንኳ ማርታ ሳትገባ የተከሰተውን ነገር ለዶክተር ውስጡ ገብቶ እንዲያስረዳ ስለፈለጉ ነው። ደረጀ ከገባ ማርታ እኔም ልግባ ማለቷ ስለማይቀር ይህንን ታሪክ ማርታ ቀርማ ማወቅ የለባትም ብለው ስላመኑ አቶ ደረጀ ናታልን ይጠሩትና ናታል ሁሉን ነገር ይዞ ገብተው ዶክተሩን ያነጋግር ቢባልም ሰላም ግን ወደማይቋረጠው ህይወት ውስጥ ገብታ ሄዳለች በሚያሳዝን ሁኔታ። አሁን ዳጣ በጣም የሚያሳዝነው እሷ የእናት እቅፍ ሳታይና የእናት ሽታ ሳታሸት በእናት ሳትጎረስ አድጋ ዛሬ ደግሞ ወንድም አገኘሁ ብላ ያለችው ልጅ በእሷ እቅፍ ውስጥ ሊያድግ መምጣቱ ምን አይነት እድል ነው የሚለውን አስታውሳ አለቀሰች። ምክንያቱም እሷም እናቷን ሳታቅ እንዳደገችው ወንድሜም እናቴን ሳያቅ ሊያድግ ነው ወይ የሚለውን ነገር አሳረፈችና በጣም ተንሰቅስቃ አለቀሰች። አቶ ደረጀ ግራ ገብቷቸው ዳጣ ዝም በይ እስኪ አሁን ተረጋጊ ምን ሆነሽ ነው እንዲምቆኙ እንዴ ሰላም እኮ ላንቺ ብቻ አይደለችም ሰላም እኮ ለቤቱ ለነውሃ ለአብርጌ ለሁላቸውም እኮ ናት እያሉ ወደ ሐሳብን ለማስቀየር ቢሞክሩም ወይዘሮ ማርታ ይህን ሲናገሩ አቶ ደረጀን ትክ ብለው በመመልከት ላይ ነበሩ። ግን እንደገና ወይዘሮ ማርታ ሆስፒታል እንኳን ሊገብተው እስኪ ትመርመር ምን እንደሆነ ችግሩ ይታወቅ ተብሎ ሲያስገቧት እንኳን
የምታስታውስ የነበረውን አንቺ መሄድ የለብሽም፣ አንድ ጊዜ ደግሞ ማርታ ተመለሺ እኔ ነኝ የሚሄደው አላነሳችም ስልክ ብለህ የለም እንዴ እየተባባሉ ሲጨቃጨቁ የነበረውን ትላንትና ወዲያ ልጇን ክትባት ታስከትብ ስለነበር ልጇንም ጠይቃለሁ መሄድ አለብኝ ከዚህ በኋላ አትሄጂም ትሄዳለህ አትለኝም እያለ ሲጨናነቁና ሲከራከሩ የነበረውን ነገር ወይዘሮ ማርታ ማስታወስ ጀመረችና ግራ ተጋባች። ግን በዚህን ሰዓት አሁን ከጎናቸው ሁና ሀዘኑንም ደስታውንም መካፈል ነው እንጂ ያለባት አቶ ደረጀ ከቆረጠ እንደማይመለስ ታውቀዋል። ምክንያቱም ለሰላም ነግሬሻለሁ እኔም ደረጀ ማን እንደው አታውቂኝም አንድ ነገር ከቆረጥኩ ማንንም አይመለሰኝም የሚለውን ቃል ስለሰማች ይህንን ነገር ማስተናገዱን ግራ ተጋብቷት ዝም ብላለች። ናታል በጣም በዳጣ ተጨናንቋል። ምክንያቱም እናቷን አግኝታ የእናቷን ስጦታ መቼ ሰጥቻት እያለ ሲያስብ የነበረው እናቷን አጥታ ደግሞ ፍዝዝ ብላና ደንግዛ ሲያት እውነት ወደ አቅሏ ትመለሳለች የሚለው አስጨንቆት ሊያቅፏት ቢፈልግም አቶ ደረጀና ማርታ ስላሉበት ግራ ተጋብቶ አይን አይኗን ይመለከታል። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልን። ተወዳጁንና አስተማሪውን ዳጣ ቀጣይ ፓርቲ ይዘን መጥተናል። ሰብስክራይብ እና ላይክ ሼር የምታደርጉኝ ከልብ ነው ማመሰግናችሁ። እንግዲህ የዳጣና የሰላምና የአቶ ደረጀ ጭንቀት ከ21 ዓመት በላይ ሌላም ሊጨምር አስከትሎ የመጣው ነገር ያሳዝናል። ምክንያቱም ይህ ነገር እስከመቼ ተደብቆ አሁን እንኳ ትንሽ እፎይ ይላለሁኝ ቢያንስ ማርታ ሳታ ከዚህ በኋላ እናትና ልጅን አገናኝቼ እንደፈለኩ ሆናለሁ ያሉት አቶ ደረጀ ያልታሰበ ዱብዳ ሌላ ነገር መጥቶባቸዋል። እውነት ሰላም አሁን ሙስተሽፋ ገብታለች ሆስፒታል ትተርፋለች ወይንስ በዚሁ ተሸልባለች የሚለው ግራ ያጋባል። ሆኖም ግን መሆን ያለበትም ነው የምንለው። እንግዲህ ዳጣም ቢያንስ ከዚህ በኋላ ያለውን የደስታ ህይወቷን አባቷን አግኝታ እንደተደሰተች እናቷንና ወንድሟን አግኝታ ደስታዋ ሙሉ ሆኖ እንዲሁም የወደደችውና ያፈቀረችው ናታልን አግብታ ያሰቡት ተሳክቶ ቢታይ በጣም ደስ ይለናል። ሆኖም ግን እንግዲህ እስኪ ከፈጣሪ ማንም ይርቅ የለም አድራጊውም ፈጣሪ ነውና እንግዲህ ሁሉን ነገር መመልከት ነው። ግን የእውነተኛ ፊልም የሚመስል ነገር ሳይሆን በተግባር የሚታይ ነገር አብራርቶ የሚያሳይ ነው። ይህ ነገር በሀገራችን ብዙ ጊዜ በተደጋጋሚ በብዙ ቤተሰብ ውስጥ የገብቶ ይህንን ጭንቀት ፈጥሮ እናት ልጅን ጥላ የምታሸልብበት ወይንም ልጅ እናቱን ጥሎ የሚያሸልብበት ጊዜ ሁሉም የሚታይ ስለሆነ በጣም አስተዋይና ጠቃሚ ነው ብዬ የማስበው አንድን ነገር ከመሆኑ በፊት መጠንቀቅ እንዳለብን ነው። ለብዙ ጊዜና ወራቶች እየተጨማመሩ ሲሄዱ ነገሮች እየቀጠሉ እየባሱ እየጨመሩ እንጂ እየቀነሱ እንደማይሄዱ በአቶ ደረጀ እየተማርን ይመስለኛል። እንዲሁም ደግሞ በሰላምም ቢሆን ለብዙ ጊዜ ለምናቸዋለች። እሳቸው ግን በፍጹም ይህ ነው አንዱ በሽታ ልቧ ላይ ያረፈው። እኔ እኮ ተው ልንገራት ብዬ ለምኜው ነበር እያለች ነበር ስታለቅስም የነበረው። ምን ነው ልጄ መሆኗን በድብቅ አሳውቅልኝ፣ ሳምንት፣ ወራት፣ 3 ወር፣ 4 ወር እያልክ እኮ ጊዜን ፈጀህብኝ በማለት ያለችውን ሁሉ እያስታወሰችና ምን ነው ራሴ በሚስጥር ነግሬያት ቢሆን እያለች ድረስ ስትቆጭና ስትነድም ያየናት ነገር ነው። አሁን እንግዲህ አብርጌት ደግሞ ግራ ተጋብቷት እንዴት እሷስ ሩጣ ከሰላም ቤት ገባች፣ ሰላምስ ደግሞ ለምንስ ደንግጣ እንደዚህ ሆነች? ይህ ነገር ግራ ያጋባል። ያባየ ነገር እያለች እውነት ይቺ ሰራተኛ ሁና እናቴ ቤት ተቀምጣ በእናቴ ላይ እንደዚህ ተጫውታባት ከሆነ ነገሮች ይዞራሉ፣ ከአባቴ ጋር ጦርነቴን እቀጥላለሁ እያለች ወይዘሮ አብርጌት እንደገና ሌላ ሀሳብ ይዛ ተነስታለች። ሌላ ደግሞ አርጁን አግኝቷት ኤብዬ አትወጂውም አሉ ናታልን የሚለውን ነገር ደግሞ ሲነግራት ማን ያለ ይሄን ነገር ማን ያለ እኔ ከኔ ውጭ ማንንም ማያገባም ናታል የኔ ነው ብላ ስትለው አይ እሷ ዳጣ ነግራኛለች ያለውን ደግሞ ተከትሎ ሌላ ጦርነት ልትከፍት ትንደረደራለች። ውሃ በጣም አዝናለች። እንዲሁም እነዚያው ገዙና እሷም ለዛም በዳጣ ህይወት ላይ በጣም እያሳዘኑና ይህ ነገር ድብቁ ነው እንጂ የአቶ ደረጀ ድብቅ ላይ ትመስለኛለች እያለ አቶ ገዙም በእውነተኛው እያወራ ይገኛል። ምክንያቱም የሚሰጣት ፍቅር የተለየ ነው። ምንም ቢሆን እኮ አባቷ መሆኑን ተማምና ነው እንጂ እዚህ ቤት እንዲህ ሙሉ ደስተኛ ሁና አትቀጥልም ነበረ። እሳቸው ብዙ ጊዜ ለእሷ ይቆረቆሩላታል፣ ለብቻዋም ይመክሯታል፣ ለብቻዋም ይዘዋት ይጓዛሉ። የሆነ ሚስጥርም አለ እያለ ገዙም እንግዲህ እያወቀው ነው ሚስጥሩን።
ለዛ ግን በፍጹም አልተዋጠላትም። ቢሆንም ግን እንጃ በጣም ነው መወዳት እሷ ልጅ በጣም ደስ ትለኛለች። ፈጣሪ እርዳት እያለች ጸሎት እያደረገችላት ትገኛለች። ምጥንም ከዚህ በፊት እኮ አብርጌድ እህቴና ስትል ሰምቻታለሁ ዳጣ በማለት ለገዙ የነገረችውን ገዙን በማስታወስ እንዴ አብርጌድና ዳጣ እኮ አሁን በጣም ተቀራርበው ልክ እንደ እህትና ማች ሆነዋል። ሆኖም እንግዲህ ምናልባት አሁን ሚስጥሩን አውቀው ሊሆን ይችላል። በፊት ግን በጣም እንደሚጣሉ እኔ ሳልመጣ አውቃለሁ እያለ ገዙ ማውራቱን ቀጥሎበታል። ለዛ ያም ሆነ አሁን ዳጣ የምትድንበት መንገድ ይከፈት እያለ ነው እንግዲህ አብርጌድም ወደ ሰላም ቤት ካልሄድኩኝ ብላ ስታስብና ስትነሳ አንቺ አብርጌድ ወደ ሰላም ቤት አይደለም አባዬ ቢሮን የጠራኝ በማለት ነበረ የሸወዳት። እንግዲህ ምክንያቱም ደግሞ እዛ እሷ ደግሞ ከተገኘች ከእናቷ ጋር ወግና ደግሞ ሌላ ጦርነት ይከፈታል በማለት ሁላቸውም ፈርተው ይገኛሉ። እና ዳጣዬ በጣም ታሳዝናለች። በስከ መጨረሻ እንግዲህ ወንድሟን አቅፋ ተገትራ ተሰምማ መቆሟና እናቷን በመልከቷ እናቷን ለማንሳትና ምን ሆነሽ ነው ለማለት አቅም አጥታ እናቶ ደረጀና ማርታ ሲመጡ ነው በንን ብላ ልጁን ከተቀመጠበት አንስቀምጣ እንደገና ወደ እናቷ አትኩራ መመልከት የጀመረችው። ሆኖም ማርታ ስላለችባት ሰላምዬ ልጅ የመጣሁልሽ እኮ ለማለት እስኪ ቀፊኝ እስኪ አብሊኝ ለማለት ውስጧ ደግሞ ተገደበ። ዳጣ በጣም በሽታ የሆነባት የመጣው ነገር እንደ ልቧ የውስጧን አውጥታ አለመናገሯ አለመተንፈሷ ስለሆነ አሁንም ይህ ነገር በሷ ላይ ደግሞ ተጨማሪ ነገር የልብ ምታት ሆኖባታል። ወይዘሮ ማርታ ሳይመጡ ነቅታ ቢሆን ሁሉን ነገር ለመናገር አቅሞም ነበራት። ግን በሰዓቱ በጣም ተደናግጣና ፈዛ ነበር የምትገኘው። አቶ ደረጀ ራሳቸው ማርታ ስላለችባቸው ስለ ሰላም ሆነ ስለ ዳጣ ማጽናናቱ እና ይዟችሁ ለማለት አንደበታቸው ተያዘ፣ ምላሳቸው ተሳሰረ በሚያሳዝን ሁኔታ። በዚህን ጊዜ ባካችሁ ቶሎ በሉና ወደ ሆስፒታል እናድርሳት እያሉ ወይዘሮ ማርታ መናገር የጀመሩት። ማርታ ናት አንተ አሁን መኪና መንዳት አይሆንልህም ደረጀ፣ ራይድ ጥራና ቶሎ ብለነ በራይድ ይዘናት ሆስፒታል እንግባና የተፈጠረውን ነገር እስከ መጨረሻ እንስን። አትናገርም እኮ አታወራም እኮ አታቅም እኮ ብቻ ማለት ነው እያለች የተናገረችው ዳጣ ተረጋጊ እንጂ አንቺ ምን ሆነሽ ነው? አሁን ሆስፒታል ስትደርስ ምናልባት ራሷ እንድትመልስ ትችላለች። ሙታለች እኮ እያለች ነበር የምታለቅሰው። እሷ ደግሞ ምንም እንቅስቃሴ ስላላዩባት በጣም ተደናግጠዋል። አቶ ደረጀ ምን ማድረግ እንዳለባቸው ራሱ ግራ ተጋብተው ዝም ብለው ፈዘዋል። መናገርም አልቻሉም። በሚገርም ሁኔታ ዳጣም ኧረ ምን ብዬ ልተንፍስ እያለች ለናታል መናገር ስትጀምር ናታል እስኪ እቅፍ አድርገን ልብህ ስር አድርገኝና ልተንፍስ ብላው ስትነይ ወደዛ ወጣ በልልሽና የፈለግሽውን ተንፍሽ በማለት ይዟት ወጣ ብሎ እንደ ልቧ ማልቀስም መቧረቅም የልቧን ማውጣትም ስትጀምር ተጽናኝ አይሁን ጥሩ ነገር ላይ ልትኮን ትችላለህ በሚል ይላታል። ቻናሉን ሰብስክራይብ ያደርጉ ይጠብቁን።